ይደስልኝ እኮ ነው ገብርኤልን በይ ገብርኤልን ቆንጆ ወንድ አስቀያሚ ሴት ቆንጆ ሴት አስቀያሚ ወንድ መጋባት ግን ግዴታ ነው እንዴ? ማን ያስገድዳችሁ? አንድ አይነት ከአንድ አይነት ለምንድን ነው የማትጋቡት? አስቀያሚ ካስቀያሚ ቆንጆ ለቆንጆ ለማትጋቡት ለምንድን ነው? ሁሌ ስንገናኝ ለምንድን ነው የምታወራው እንደዚህ አይነት ነገር? ሁሌ ኩላሊት፣ ሁሌ ወስደሽ፣ ሁሌ እንደዚህ፣ ሁሌ ለምንድን ነው የምትለኝ? አትደንስ አቴንዳንስ። ሰላም እንዴት ልኝ ውዴ ቻናሌ ተከታታዮች፣ እኔ ያለው ዛሬም እንደተለመደው እናንተን ተመልካቾችን ዘናፈታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ አሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡኑ እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁንም ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። በትዝታ በነማንኩኝ እሺ ታፍና በትንክሩን ከርኪ ቦሽ ጋር ይሷሰፈር ምን አንዴ ምን ነው? አይሁን አሁን የእውነት ኧረ ከሜራ ሙጭር በጭራሽ እንዴ አይሁን። ለምን እኔ እኮ አንተ ባህሪ ነው እንጂ እኮ ነው ሆዴ አይቸግረኝም። የእውነት አይደለም ና አስተናጋጅ ነው ሰጥ እኔ አንተ ብላል ይጠጣልኝ እንጂ እኮ ለየትኛው ደግሞ አንተ ለከራው ና ጋሚን የፊት ደግሞ ይሰበክ የእውነት ነው ሰጥ ወንድም ወዳትም ለዚህ ነው ህይወትንም አላምናት እንዴ ከከፈልክ አይቀር ለምን ብሩን አመልስለት። ጭንቅላቱ ግብዳ የሆነ ተማሪ ኧረ ተው ዝም በሉ ላስተምርበት። ኧረ ተው አይነ ስውር ነው አይንም በላችሁ ነው አይደለም? ቆይ እንደው ኑ እናንተ አራታችሁ ሙት። አረላሽ አብቻ ተረጋጋጁ ይጃታ በፊት እንቡት ገላ ከምትታለል እስቲ መጀመሪያ እዳህን ክፈል። ቤት ላይ ከመሄዳችሁ በፊት መጀመሪያ የቴሌ ብር ዕዳችሁን ክፈሉ። ያለባችሁን ዕዳ ክፈሉ። ስሜ ሀብታሙ ሆኖ አንድ ብር ሳልይዝ እድሜ ቆሰው። ስሜ አለማየሁ ሆኖ ከአዲስ አበባ ሳልወጣ እድሜ ቆሰው። በዚህ ሳምንት ለቫኬሽን ልወጣ ነው ሳልል እድሜ ቆሰው። ከፍቅረኛዬ ጋር ተጣልቼ በረኪና ጠጣለሁ ሳልል እድሜ ቆሰው። እናንተስ ምን ሳትሉ ነው እድሜያችሁ የቆሰው? ቤስት ፍሬንድን ለቅሶ ቤት ይዞ መሄድ በህግ ነው መከልከል ያለበት። በህግ እንደ ሀገር አቀፍ እንደ ዓለም አቀፍ ነው መከልከል ያለበት። ሰው ነው ብዬ እኮ ነው ቤስት ፍሬንድን ለቅሶ ቤት ይዤ ሄጄ ምን ሆኖ ነው የሞተው ሲለኝ የመኪና ነው ሲያልፍ ድንጋይ ያፈናጥሮ ግንባሩን መጥቶ ይገደል ብሏል። አይኑን አላህ ነው ያወጣልኝ። እንደዚህ አይነት አናል ዲነካ አናል ጥሽጥሽ የሆነ ጀለስ አይጠፋም። እናንተ ጋር ሜንሽን አድርጉት። እናንተም ይዛችሁ እንዳትሄዱ ለቅሶ ቤት ይመቻል። እንደዚህ አይነትን ጓደኛ ለቅሶ ቤት ይዛችሁ እንዳትሄዱ። እሷ የምትመልሰው መልስ ይዩት። ስታንድ ጥያቄ ልጠይቅሽ። ኦኬ የሀብታም ተቃራኒ ምንድን ነው? ሷለኬ ጉዴ አይደለም ደሃን እኮ ደሃ ባለጌ ነው። አማርኛ ፊልም ማየት እንኳን አቆምኩ። ደሃ ባለጌ ነው። እስካሁን ባለጌ መሆኔን አላወኩም ነበር። አንቺ ክብር አታውቂም? እስከ ዛሬ ድረስ ጠበቅኩሽ። እንዴት አሰጪኝም እንዴ? ምንድነው? እኔ እኮ እንድኔ ነኝ። ኧረ እኔ ሳልሰጥም በቤተክርስቲያን ነው የምንጋባው። ቤተክርስቲያን ነው የምንጋባው? ምንድነው? በዚያ እየተጋቡ አይደለም እየተፋረሱ ሌላ ያጋቡ። እኔ በዛ ነው የማገባ ታውቀው። ኧረ እኔ ሳልሰጥም አያ እንዴ በደብር ሲዘመርልን ነው እንጂ ደስ የሚል እኔ አልሰጥም። እስከ ዛሬ ቆይቼ እና እኔ ስላንቺው ክብር ብዬ ነው እንጂ እስካሁን ድረስ እንደዚህ ሆነ። እንዴት ሌላው እኮ ና ካያለ እንዴት እንዲግሯን እያነሰ ተሰጥኛል። ላንቺ ክብር ብዬ ነው እንጂ አንቺን እኔ የምጠብቅ እንዴት ነው? እነዚያን እኮ ሲፈልጉ እንደዚህ ያደርጋሉ። አንተ የሆነ ደግሞ እዚህ ይሰቅላሉ። ታዲያ እኮ ቆይቶ ደግሞ እዚህ ላይ እንዲህ ያደርጋሉ። እንደዚህ የሚሰጥ ካገኘማ በቃ እሷ ምን ታደርግልሃለች? እሷ በቤተ ክርስቲያን ነው ማግባት የምትፈልገው። ኢሚግሬሽን ፓስፖርት ለማውጣት ስትሄድ ታልስ ፈልገን ቀጠሮ አለኝ ዛሬ። የእናንተ ቤት መሰለህ እንደ ዝም ብለህ ዘው ብለህ የምትገባው? የምን ቀጠሮ ነው? የፓስፖርት ለውጣ። የለም ዛሬ ፓስፖርት አንሰጥም። የለም። ለምን ዛሬ አንዴ ተቀጠርኩት? የለም አልኩ። በቃ ለነኛ አንተ ነው የምታውቀው። ስም ጽፋል? አዎ ጽፌያለሁ። ስም ጽፋል ወይ ነው የተባልከው? አዎ። ስም አልደረሰኝም እኔ ጋር። የለም ዛሬ አንሰጥም ዛሬ። የት ሀገር ነው?
አሜሪካ ነው የሚሄደው። እንግሊዘኛ ትችላለህ መጀመሪያ? ደግሞ እሱ አንተ ምን አገባ? በእናትህ ዞር በል። ዛሬ አንሰራም ሲጀመር ስራ እረፍት ነን። በኋላ ተመልሰና ዛሬ እኮ ነው የተቀጠርኩት። በእናትህ ዞር በል በቃ። ይሄ ነገር እውነት ነው። በቃ ኢሚግሬሽን አንዳንድ ቦታ ስትሄዱ ከውስጥ ከሚመለከተው የመንግስት ሰራተኛ ባልተናነሰ ማለት ነው ጥበቆቹ ናቸው ሁሉ ነገር እንትን የሚሏችሁ። ምንድነው? ወዴት ነው? ምን ልታረግ መጣ? ለምን መጣ? ጉዳያችንን ውስጥ ገብተን የሚመለከተው አካል ሳይሰማን ዘበኞቹ ናቸው የሚሰሙ። እንደዛም ሰምተው አያስገቡንም። ወይ ምሳው ተዋል ይሉናል፣ ወይ የሆነ ነገር ወይ ስብሰባ ላይ ናቸው ይሉናል። ኧረ አንዳንድ ጥበቆች ረፉ። ሊስትሮ ነበር? አንድ ሊስትሮ የሚሰራ ልጅ አለ እኛ ቤታችን ፊት ለፊት እንዴት እንደሚያምር ወይኔ ሲያምር በኢየሱስ። ኧረ እቺ ልጅ በቃ ምን በቃት። በሚም እኮ ገደላችኋት እንዴ? ግን ትወደኛለህ? አንቺስ? 11 ሰዓት ላይ ደውልልኝ። ምንድነው? እንቅልፍ እምቢ አለኝ። እኔን እያዳፋኝ ነው። ትንሽ አዋራኝ። ሌሊት እኮ ነው። በቃ ቻው። ምንድነው? ሄሎ። ኧረ ምንድነው? መተኛትህን ለማረጋገጥ ተኝቻለሁ። ደህና ደሮዲ። ሄሎ። በህግ አምላክ ብያለሁ። አላስተኛ አልኩህ ሆዴ። ኧረ ሹሩ እያልሽኝ ነው? በቃ ይቅርታ። ለዚሁ ነበር የደወልሽው? ናፈከኝ። ሄሎ። ገና ካሁኑ? ለመጨረሻ ጊዜ ሆዴ። ምን ቀረሽ? እሺ እወድሃለሁ። አውቃለሁ። ሌላው ነገር ሲነጋ ያደርስም። አንድ ዘፈን ልጋብዝ። ተነስቼ እስክስታ እንደልልሽ ነው? ታሳዝናለህ። እሺ ኧረ ዘጋችሁና አረፈ። እውነትም አፍላ ፍቅር። እስቲ አፍላ ፍቅር ላይ እንደዚህ ያሳለፈ ማን ነው? እኔ ግን ሳርግ እንደ ባለቤቴ ነው መሆን የምፈልገው። ተስፋ ማትቆርጥ ልጅ ይሄን ሎተሪ ትለዋለች። የ30 ብር ቆርጣ 9 ብር 15 ብር ማስተዛዘኛ። ማን ይሙት አሁን 30 ብር እንዴት ነው 9 ብር የሚያስተዛዝነው እንዴ? እኔ እኮ ለምንድን ነው የማያልፍልን እላለሁ እኮ። ገንዘቤ በሙሉ ወደ ሎተሪ። እኔ ኃላፊነቱን ለኔ አልሰጡኝም። በኔ ወኪልነቱ የኔ አይደለም እንጂ እኮ የሎተሪ ሸላሚ እኔ ነኝ እኮ። ባይዘው ከኔ ቤት የሚወጣው ገንዘብ ነው ሲጠራቀምላቸው ጠብቆ ለአንዱ ደረሰው ብሎ ይሰጣል እንዴ። 10 እና 20 ዓመት ሰርቶ ያላለፈልን ሰዎች አሁን በ10 እና በ20 ብር እንዴት ያልፍልናል ብለን እንደሆነ እንደሷ ነው እኔ መሆን የምፈልገው በእውነት ህዲ። ኧረ በስመ አብ። እንደዚህ ልጅ ግን ጨዋታ የሚችላለ ቲክቶክ ላይ ጨዋታውን ያመጣዋል እኮ። እንደዚህ እድል እኮ እያስመለጥክ እኮ ነው እድሜ ልክህን ሲንግሉን። ኧረ በእግዚአብሔር ያት ጸጉር እኮ እንዲህ ማድረግ ማለት እኮ ብቸኛ ነኝ ሰው ፈልጋለሁ እያለች እኮ ነው። ለምን ነው የማትረዳው? ንገረው አሌክስ በእናትህ። አያት ግራ ቀኝ እያየች ብቸኛ ነኝ ሰው ያስፈልገኝ። አሁን ደግሞ አንተን እያየች እናት ኧረ ጎነበሰች። ይሄ ማለት እኮ በቃ ፈልጌያለሁ ናልኝ ና ምን ትጠብቃለህ? በዚህ እንዴት ትንገር መታ ና እንድትመሄድ አለብህ። ሂድ አድርገው ዳይ አድርጋት። ስጠው እናትህ ይመረበት እንዳፈራ። እሺ ያው ሁሉንም ነገር አውቄያለሁ። ጓደኞቼ እንደምትፈልጊኝ ነግሮኛል። አብረን መሆን እንችላለን። ጸጉሯን ወደዚህ ማድረግ ፈልጌያለሁና ማለት ነው እንዴ? አረ ትርጉም ጠላው። እንደዚህ አይነት ጓደኛ ያስገድላችኋል። ጋይስ አንድ ሰው ሀብታም መሆኑን የምታውቁት ማለት ነው ቤታቸው ሄዳችሁ ሳሎናቸውን ቼክ ስታደርጉት ሶፋቸው ግድግዳ ካልነካ ላይክ መሀል ላይ ከሆነ ከሶፋው ጀርባ መንቀሳቀሻ ቦታ ካለ በጣም ሀብታም ናቸው ማለት ነው። የእናንተን ቤት ቼክ አድርጉት እስኪ። የኛን ቤት ቼክ አደረኩት። እኛ በጣም ዳህነን ማለት ነው። ከግድግዳው ጋር ተጣብቋል። እስቲ ተመልካቾች የእናንተን ቤት ንገሩኝ ኮሜንት ላይ። አረ ሚዜ መሆን እንዴ! ሚዜ መሆን ለካ ከሚያገባው ሰው እኩል አይደል እንዴ ወጭ የምናወጣው እንዴ? ጓደኛዬ በሚቀጥለው ከ3 ወር በኋላ አገባለሁ ሚዜ ትሆነኛለህ ና እስቲ ሂሳቡን እንተሳሰብ ብሎኝ ሂሳቡ የትየለሌ፣ የሱፍ ኪራይ የትየለሌ፣ የጫማ ኪራይ አይ ጫማ እንኳን አልከራይም እገዛለሁ ብዬ አየዋለሁ ዋጋውን የትየለሌ።
ሸሚዝ የትየለሌ በየትየለሌ ይሄ ብር ቢኖረኝ እኔ አላገባም እንዴ? ምን ሚዜ ያስሆነ ይቅርታ ሚዜ አልሆንም። ካልሆነ ትንሽ ደገፍ አድርገኝ። አዎ ዘንድሮ ሚዜ መሆን በቃ ከሙሽራው ያልተናነሰ ወጪ ነው እንድትወጡ የሚያደርጋችሁ። የሱፍ ክራይ አለ፣ አንዳንድ ቦታ የመኪና ክራይም እናንተ ናችሁ የምትችሉት፣ ጫማ አለ፣ እንደዚህ ሳውና ባዝ እስቲ ምናምን ስትሉ አንዳንዴ ሚዜ ስትሆኑ አነስ ያለች ሰርግ የሚደግስ ብር ነው የምትወጡት። እና ሚዜ ለመሆን ያሰባችሁ ሰዎች እያሰባችሁበት። በጣም ያዘንኩት ማለት እዚህ ቲክቶክ ላይ መጥቼ ለጨዋታ ለመደሰት ለማሳቅ ካልሆነ በቀር ሰው ለመጉዳት አስቤ የሰራሁት ቪዲዮ የለም። ሁልጊዜም መጫወት፣ መሳቅ፣ መዝናናት ነው የለመድኩትም እንደዛ ነው እያረኩ ያለሁትን ብዬ ነበር ማስበው። ግን በጣም መጥፎ ነገር ነው ያጋጠመኝ። ምክንያቱም ብዙ ሴቶች ቪዲዮን እያያችሁ በጣም በፍቅር እየወደቃችሁ በፍቅር ልባችሁ እየቀለጠ ነው። የብዙሃኑን ሴቶች ጤና ለመጠበቅ ሲባል ራሴን ከቲክቶክ ቪዲዮ ከመስራት አግጃለሁ። ምክንያቱም አንዳንድ ጊዜ ከባድ ነው። ብዙ ሰው ኤክስፖዠር የበዛ መሰለኝ በጣም እስኪከብደኝ ድረስ ነው ሴቶቹ እንወዳለን ምናምን በውስጥም በምንም ስልክ በቀይርም ይቅርታ። ኪንግስ ባክ ተብሏል። እንግዲህ ዴቭ ሳክስ ተመልሳለች። ይሄ ልጅ እንግዲህ ቲክቶክ እንደተጀመረ አካባቢ ሰውን ሲያዝናና የነበረ ልጅ ነው። በመሀል በምን ምክንያት እንደሆነ አላውቅም፣ በጣም ጠፍቶ ነበር። አሁን እንግዲህ እንደ አዲስ ተመልሶ ሳክሱን ቀጥሎበታል። የኢትዮጵያ ትልቁ ተራራ ማን ነው? ስሙ ማን ይባላል? ኢትዮጵያ ውስጥ የሚገኝ ትልቁ ተራራ ኑሮ ነው። ኑሮ አልተመለሰም እንዴ? አልተመለሰም። ትቀጣለህ። እሺ ቅጣቱ ምንድነው? የስቲፎን ዘፈን ዘፍናለህ። የስቲፎን ዘፈን? አረ በስቅላት ይቀርልኝ። ግን የመጀመሪያውን ጥያቄ እኮ መልሶታል እንዴ። ኢትዮጵያ ውስጥ ትልቁ ተራራ ራስ ዳሽንም አይደለም፣ የቱሉ ዲምቱም ተራራ አይደለም፣ ኑሮ ነው። እስቲ ፍሪሲዮን አፈናርጊው ግራግር አፈናርጊ ማለት ምን ማለት ነው? ፍሪሲዮኑን እስከ መጨረሻው እርገጪ ማለት ነው። ፍሪሲዮን ላላ አርጊ ማለት ደግሞ ለቀቅ አርጊያት። እስቲ ለቀቅ። አዎ ላላ አርጊ ማለት እንደዛ ነው። እሺ ፍሪሲዮን ለቀቅሽው፣ ፍሬን ጠቆም አርጊ እስቲ። አይ እቹትና የቲክታክ ቤተሰቦች የፍሬን ጠቆም አርጊ ስላት እቹትና ብላ በእጇ ጠቆመችኝ። እንደሱ ሳይሆን ፍሬን እግርሽ ላይ አርጊያት። ፍሬን ጠቆም ማለት ፍሬን ትንሽ ያዢ ማለት ለማለት ነው። እሺ እንጂ ፍሬኑን አሳይኝ ለማለት አይደለም። እሺ ሰላማዊት የቲክታክ ቤተሰቦች ዛሬ ገጠመኝ ፍሬን ጠቆም አርጊ ስላት እቹትና ሳብ እያለችኝ። ያው አዳዲስ ተማሪ ሲመጣ የሚያሳየው ባሪ ነው። አይዞሽ እሺ ሰላም ይለመዳል። እናመሰግናለን። ሰውን ግን በረከት ብቻ ኮፒ ያደርግ። እኔ ዋናዎቹ ራሱ የቪዲዮቹ ባለቤት ቪዲዮን ራሱ እንደዚህ አይሰሩትም። ደግሞ አስቀያሚዋ ቤስት ፍሬንድ ቢ ላይክ ሃይ እንዴት ነሽ? ቦይ ፍሬንድ አላት። እዛ ጋውኝ እኮ እያየሽ ነበርና በጣም ነው የምታምሪው። ቦይ ፍሬንድ አላት አልኩ እኮ። እሷ ራሱ መመለስ ትችላለች እኮ። እሷ እኮ እስካሁን ምንም ነገር አላለችም። አንቺ ነሽ እያወራሽ ያለሽ። አንዴ እናወራን እነሱ ምሳ ካልበላሽ ለምን አብረን አንበላ? አልበላንም። ደቼሪ ለምን ለኔ እስቲ ፍግም አትይም? ምንድን ነው እዚህ አላስወራም ማለችን እኮ እና ግብዣን ተቀበልሽኛል አይደለ? ይቅርታ ካለኔ አትበላ። ይኸውልሽ ከዚህ በኋላ አንድ ጊዜ በመሃል ጥልቅ ብትይ ይሄንን ሰሃን አፍሽ ውስጥ ከትቼብሽ እቺ ነው እሺ ማስመሰልሽ በደንብ ያዝ። ምን አባቷ እዚህ ምንም እኮ ማውራት አልቻለም። ለምንድን ሌላ ጊዜ ስልክ ተቀይረ በሰፊው አንጫወትም? ለብቻችን ተገናኝተን ስልኳን ታሰርቃለች። እናሽ የመሰልሽ የእንጭቅ ልጅ ሙጃለ ፉጋ ገልቱ ኮሷ በቀቀረ። አሁን እንግዲህ ከአንዳንድ ቆንጆ ሴቶች ጀርባ እንደዚህ አይነት አስቀያሚ ጓደኛ አላችሁ። በቃ ሄደ ልትጀናጀን ስትል ምናምን ፈልጋት ከሄድከው ሴት በላይ እንደዚህ አይነት ጓደኛ ነው በቃ የሚያወራ እና የሌለ ነው ዛግ የሚያደርጉን። የኔን መገዛ ሰው ካለ ይፈልግ በማለም አንዱ ልሸጥ ፈልጋለሁ። አይፎን 40 ፕሮ ማክስ ምናምን መያዝ ፈልጋለሁ። ባይዘው እንደዚህ አይነት ነገር ልሸጥ ፈልጋለሁ። ኮላሊቲን አንዱን ጥርት ያለ ነው። እኔ ምንድነው ቀልድ? ሌላ ቀልድ የለህም? ቀልድ ከፈለክ ሌላ ቀልድ የለህም? እኔ ወድጄ እንደዚህ ይወቅ መጣዋል እንዴ? ወድጄ ነው እኔ
ንገረኝ በቃ። ሁሌ ስንገናኝ ለምንድን ነው የምታወራው እንደዚህ አይነት ነገር? ሁሌ ኩላሊት፣ ሁሌ ወስደሽ፣ ሁሌ እንደዚህ፣ ሁሌ ለምንድን ነው የምትለኝ? እንዴ አሁን እኮ እኔ እኮ ነው ለቃል ምንድን ነው ከኔ ጋር ያለክ ነገር? ቆይ እኔ ወድጄ ነው እንዴ እንደዚህ ሆንኩት? ንገረኝ። ወድጄ ነው የታመምኩት? ወድጄ ነው ኩላሊት የፈለግኩት? አንቺ እኮ ወደሽ አይደለም እኮ ስለታመምሽ እኮ ነው። ይሄ እኮ ግን አያስለቅስም እኮ እኔ ወድጄ ነው ወይ ኩላሊት የተቀበልኩት? ኩላሊት ወስደሽ ምናምን የምትለኝ ለምንድን ነው? እኔ መቼ ኩላሊት ወስደሽ አልኩት እንዴ? ፋራ ኬክ አይብላ ከበላ የሚነቀው የሚባለው ለዚህ ነው። በቃ ቀልድ ምናምን እኮ አንዲ ነው። ምንድነው መደጋገም? እውነትም ፈልጋ አይደለም የወሰደችው፣ በሽተኛውና ታማ ነው የወሰደችው። እንደዚህ 10 ጊዜ ኩላሊት ወስደሽ አረ በቃ ፍቷት። ይሄ ጉዳይ እኮ 2 ዓመት ከምናምን ሆኖታል። ድጋሚ እንደ አዲስ እያመጡ መጃጃል ፌር አይደለም። በጣም ነው የሚያስጠላው። ማትግ በትዝታ በነማንኩኝ ፋፍና በትጠግሩን ከርጌ ቦች ጋር ይሷሰ ሸዊት ከበደ እንግዲህ ምንም ጥርጥር የለውም አቋማቸው ከሚያምሩ የኢትዮጵያ አርቲስቶች መካከል እንግዲህ አንዷ ነች። ዛሬ የመጣሁት ሚስቴን በህዝብ ፊት ይቅርታ ለመጠየቅ ነው። ምክንያቱም ትላንትና ባልተገባና ኃላፊነት በጎደለው መልኩ ሚስቴን በህልሟ ከሌላ ሴት ጋር እንድታይ አድርጋታለሁ። ይህ ደግሞ ፈጽሞ ተቀባይነት የሌለውና ኢሞራላዊ የሆነ ስነ ምግባር ነው። በፍጹም በህልሟ ከሌላ ሴት ጋር ሆኜ ልመጣ አይገባም ነበረ። ይሄ በጣም ተገቢ ያልሆነ ስራ ስለሆነ በህዝብ ፊት ይቅርታ ለመጠየቅ ፈልጋለሁ። ሌላኛው ደግሞ በባለፈው ከቢሮ ስመጣ ምንድነው የምትፈልጊው ለመመገብ ብያት አንተ የፈለግህን ይዘና ይመቸኛል ብላ እኔም ኃላፊነት በጎደለውና ምን ሚዛናዊ ባልሆነ መንገድ እንግዲህ ልንበላ የምንፈልገውን ነገር ይዤ መጥቼ ነበር። ነገር ግን ይሄ ፈጽሞ ልክ ያልሆነና የተሳሳተ ነበር። ምክንያቱም እሷ ያማራት ምንም እንኳን ባትነግረኝም በርገር በመሆኑ አይምሮዋን ምን አምሯት ሊሆን እንደሚችል ገምቼ በርገር እየመምጣት ሲገባኝ የፈለገን ትላለችኝ ብቻ እኔ የፈለገኝን ይዤ መምጣቴ ፈጽሞ ተቀባይነት የሌለው ነገር መሆኑን አቤቸዋለሁ። ሌላው ደግሞ ከትላንት ወዲያ እንደዚሁ ወደ መኝታ ከመሄዳችን በፊት ውሃ ጠምቷት እንደሆነ ሳልጠይቃት ኃላፊነት በጎደለው መልኩ በእንዝላልነት ተነሳስቼ ምንም ሳልጠይቃት በመተኛቴ ይቅርታ ጠይቃት ፈልጋለሁ። በተጨማሪ ደግሞ ስልኳ ቻርጅ ማድረግ ያስፈልገው ይሁን መጠየቅ እየኖረብኝ ሳንጠይቃት እንዲሁ ደከመኝ በሚል ተልካሻ ምክንያት በመተኛቴ እንዲሁም ደግሞ መብራቱን ማጥፋት ሲኖርብኝ የመኝታ ክፍል መብራት ሳላጠፋ ቀድሚያት መተኛቴ ትልቅ ይቅርታ ጠይቃለሁ። እነዚህ አይነት ትልልቅ ስህተቶች የትዳር ጠንቅ ናቸውና ሁለተኛ እንደዚህ አይነት በደል ባልበድል እንደዚህ አይነት ኃላፊነት የማይሰማው ዝርክርክ ሰው ላለመሆን ደግሜ በህዝብ ፊት ቃል እገባለሁ። ይቅርታ። ምን አለ መንግስትም በይፋ እንደዚህ ህዝቡን ይቅርታ ቢጠይቅ ልክ እንዳንተ ማለት ነው። አባዬ አክስቴ እኮ 600 ብር ሰጠች። 600 ብር አክስቴ ሰጠች። አክስቴ በጣም ትወዳል። ግን እኔ ምን ታየኝ መሰለህ? ይሄ ብር ላንተ መጥቂያ ሊሆን ይችላል። ገባህ? ስለዚህ እኔ ጋር ተቀምጦልህ እኔ እየቆጠብኩኝ ብሰጥህ ነው የሚሻለው። ኧረ አባዬ እኔ እኮ ትልቅ ልጅ ነኝ፣ መቆጠብ ምናምን ይችላል። እሱን ሳላቀረች አይደለም፣ ግን እኔ እየቆጠብኩኝ አንተ በአንዴ ልታጠፋው ትችላለህ፣ አልባሌ ቦታ ልታውለው ትችላለህ። ስለዚህ እኔ ጋር አስቀምጠውና ስፈልግ ከሱ ላይ እየቀነስኩኝ እሰጥሃለሁ። አይዞህ የኔ ልጅ፣ ችግር የለውም። ሄሎ በርገር እንብላ። ኧረ አለኝ ብር፣ በቃ እናዋጣለን። እሺ አባይ 200 ብር ስጠኝ። ትናንት ከሰጠሁልኝ 200 ብር። የምን ብር? እውነትም የምን ብር? በቃ ተበልተሃል እኮ ብር።
አትደንስ አቴንዳንስ ማጥበቃችሁ ነው ተመሳሳይ ነው። ወርቅ ልክ ነሽ። አይበቃም እንዳለ ጨርሰሽ አንብቢ። ሙች ትቻል ሙች ሙች ነው የሚለው መች ሙች እንግሊዘኛ ነው እያነበብሽ ያለሽ። ሙች ልቀጥል። መች ብጤው ቤቱ አስተካክ ቤቱ ቢትዊን ቆይ የተጻፈው አማርኛ ነው እንግሊዘኛ? እንዴ አቴንዳንስን ወደ አትደንስ ከባድ ነው። ቆንጆ ወንድ አስቀያሚ ሴት፣ ቆንጆ ሴት አስቀያሚ ወንድ መጋባት ግን ግዴታ ነው እንዴ? ማን ያስገድዳችሁ? አንድ አይነት ከአንድ አይነት ለምንድን ነው የማትጋቡት? አስቀያሚ ከአስቀያሚ ቆንጆ ለቆንጆ ለማትጋቡት ለምንድን ነው? ምን የመሰለ ሸበላ ሰልካካው ድፍልቋን ያገባል። ምን የመሰለችዋ ስዕል የመሰለችዋ ልዕልት የመሰለችዋ እዚህ ግባ የማይሉት ጋርጣው ፊት ተገባለች። በሰላም ነው ምንድን ነው የጀመራችሁት ግን? ዶክተር አዞላችሁ ነው ወይስ ፈልጋችሁት? ቆንጆዋ ሴት አስቀያሚ ፈልጋ ነው ተገዳ ነው ምንድን? በሰላም ነው እንዴ ተቃራኒ የምትጋቡት? አጭርና ረጅም እንኳን እሺ ይሁን፣ ያው አልጋ ላይ ሁሉም እኩል ነው በሚለው እንደያዘው አስቀያሚና ቆንጆ ግን የምትጋቡበት ምንም ነው ያልገባኝ። እንዳለ ተቃራኒ 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 ተቃራኒ። እሷ ቆንጆ ከሆነች እሱ ድፍልቅ ነው፣ እሱ ቆንጆ ከሆነ እሷ እንትን። ምንድን ነው የጀመራችሁት? ለምንድን ነው ሚስጥሩን ማትነግሩ? እኔ አሁን ሳስበው ለምን ቆሜ እንደቀረው እኮ አልገባኝ። መልክ እየመረጡ ነው በእርግጥ። ወራሪው ማያስቀያሚ ወየ በለኝ። ወራሪው ማያስቀያሚ። አዎ ለምንድን ነው ግን ቆንጆ እንደ አስጠሊታ ሴት የሚያገባው? አስጠሊታ ሴት ደግሞ ቆንጆ እንደምታገባው ለምንድን ነው ንገሩን እስኪ። አንዱ ደግሞ መጣና ምንም ትንሽ ብትሆን ሚስቴን ግን አስደስትበታለሁ አለ። እንዴ ምንድነው እለዋለሁ። ደሞዜን አላለም። እናንተ ራሱ ለምንድነው ግን ሌላ ነገር ያሰባችሁ? ደሞዙን ነው እሱ ያለው። እናንተ ምንድነው ነገር ወደ ሌላ የምትወስዱት? ረፉ። ለምንድን ነው ያሰባችሁት? ወደ ሌላ ያሰባችሁ ሰዎች እረፉ፣ እረፉ። ይከፍልኝ እኮ ነው። ገብርኤልን በይ ገብርኤልን ሞዴሬተር መላክ አይችልማ ወደ አንቺ። ዋው ደግሞ በስመ አብ ትናንትና አይቼው ሰው እንዴት አንድ ቀን ገብቶ ጊፍት ጋለሪ ፉል ይሆናል። ዋው ናይ ብዙ እንትን አትበይ። ሰሚ በቃ እንቀጣቀጣ ዛሬ ልላክልሽ። አሁን ገና ጆይን ማለት ነው። እሺ ሰው ሰብስቤ ልላክልሽ። እሺ ላክልኝ። እሺ ማሬ። ዩቲናስ እንግዲህ ብዙ ጊዜ የምታረጋቸው ነገሮች አነጋጋሪ ናቸው። ፈለገ አትናቴዎስ እንግዲህ ገብተ እቺ ልጅ ልታወራት ይገባል እላለሁ። ወደ ቀጣይ ቪዲዮ እንለፍ። ፍሏ ወንዶችን የሚያሹት በሙሉ ወንዶች ናቸው። ሴቶችን የሚያሹት በሙሉ ሴቶች ናቸው። እነ ሃኒ ማሳጅ የሚያሹት በጠቅላላ እንስቶች ናቸው። የሚታሸው በሙሉ ደግሞ ተባዕቱ ነው። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይሄን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።